እግዚአብሔር ይመስገን በረከት ዛሬችን ቀን ደርሶ ይሄንን ደርሶ ቦታው ላይ ማየታችን ለኛ ትልቅ ነገር ነው። ይሄው ከኔ ጋር ራስ እንዴት እንደበለጠኝ ወጥቶ ዛሬ እኛም እንወዳለን ጎበዝ እንደሆንክም ብዙ ልጆችም እንደዛ እንደሆኑ አሁንም እግዚአብሔር ረድቶ በጣም ጎበዝ ሆነህ እንትን ከሰው በላይ ሆነህ እንድናይ እንፈልጋለን። ሰላም እንዴት ናችሁ ቤተሰብ? ዛሬ ደግሞ ማሳያችሁ ቦታ ከዚህ በፊት እኔ ባለፍኩበት ቤት ነው ማለት ነው። እኔ ትናንትና መንገድ ዳር ነበር የምተኛው እና ከመንገድ ዳር ተነስቼ ዛሬ ተከራይቼ ራሴን እያስተዳደርኩ እገኛለሁ እና ከዛ በፊት ግን ራሴን እያስተዳደርኩ እንድኖር ያገዘኝንና የረዳኝን ቤት አሳያችኋለሁ። ዛሬም ማሳያችሁ ምግብ በማብሰል እና እንዲሁም የተለያዩ ነገሮችን በማድረግ እዚህ ቤት ካሳለፍኩባቸው በጣም የምወዳቸው ማዘሮችን ነው እና ማሳያችሁ ይሆናል። አብራችሁኝ ሁኑ። በመጀመሪያ ያው እንግዲህ ቡና ይዣለሁ። ቡና ልጠጣ ነቃል ለማለት ያክል ነው። እሺ ተከተሉኝ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። ከጎንም የደወል ምልክቷን ንኩ። ላይክም አድርጉ። ተከተሉ። ሰላም ለዚህ ቤት። ሰላም በረከት። ሰላም ናችሁ? እግዚአብሔር ይመስገን። እንዴት ዋላችሁ? ሰላም እግዚአብሔር ይመስገን። አላየሽውም እንዴ? ካሜራ አለ ፈቅ እንጀራ እንጀራ የጋገረች ነው። እናት ደግሞ ምን እያደረገች ነው? ቡና እየፈጨች ነው። ደስ ይላል። እና እንጀራው ደረሰን። እንጀራ ትበላለህ? እንጀራ አይ ችግር የለም እበላለሁ። እሺ እንብላ፣ ባህላችን ነው። አናበላም መብታችን ነው ይላሉ የሀገራችን ሰዎች። አልናፈቀኝም እንደ ትኩስ እንጀራ? ኧረ ናፍቆኛል። የዚህ ቤት ሁሉ ነገር ናፍቆኛል። እናንተም ናፍቃችሁ ዛሬ መጣ። እናመሰግናለን። እና ኑሪት ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። አንተ? እግዚአብሔር ይመስገን። ስራ ጥሩ ነው። እግዚአብሔር ይመስገን። ሲመስገን። እና ያው እንግዲህ ጋይስ ኑሪት ትባላለች። ያው ለስሟ ኑሪት ነው። እኔ ግን እናቴ ናት። ልክ እንደ እናቴ ነው ማለት። በጣም እዚህ ቤት ካሳለፍኩበት ቤት እምወዳቸው እነሱን ነው ማለት ነው። ኑሪትና እናትን ሁለቱም እናቶቼ ናቸው። እና ኑሪት እስኪ በመጀመሪያ ደረጃ ቤተሰቦችን አንድ ነገር በይልኝ። እሺ ምን እላለሁ? እንዴት መሰለ በረከት ብዙ ልጆች አሉን። በጣም ብዙ ልጆች አሉን። ከብዙ ልጆቻችን ውስጥ በረከት አንዱ ነው። በጣም ብዙ ልጆች እዚህ ድርጅት ውስጥ ከሚያድጉ ልጆች አንድ ቦታ ብቻ አይደለም፣ 2 ቦታ 3 ቦታ ልጆች ነበሩን። በጣም ብዙ ልጆች አሉን። አቅመ ደካማዎች፣ የጎዳና ልጆች፣ ብዙ ልጆች አሉን። ከነሱ መካከል በረከት እንግዲህ አንዱ ነው። እግዚአብሔር ይመስገን። በረከት ዛሬችን ቀን ደርሶ ይሄንን ደርሶ ቦታው ላይ ማየታችን ለኛ ትልቅ ነገር ነው። እሱ ብቻ አይደለም፣ በጣም ብዙ ልጆች ተነስተዋል። በጣም ልጆች ዶክተር አለ፣ ኢንጂነር አለ፣ ነርሶች አሉ። በጣም በቃ ጥሩ ደረጃ የደረሱ ልጆች አሉን። አድርሰናል። እግዚአብሔር የተመሰገነ ይሁን። አሁን ደግሞ ይሄንም ደግሞ እንደዛው ጥሩ ደረጃ ደርሶ በረከት ማየት ፈልጋለሁ። ቤተሰቦች እንዲያበረታቱኝ ይፈልጋለሁ። ጥሩ ቤተሰቦች እንግዲህ የተቀላቀለ አዲስ ቤተሰብ አሁን ተቀላቅለናል። እንግዲህ አዲሶች ነን፣ እኛም አዲስ ነን። እንግዲህ አዲስ የመጡ ቤተሰቦች ጋር ደግሞ መቀላቀላችን ትልቅ ነገር ነው። አሁን ደግሞ በርቱን፣ አበረታቱት ነው የሚለው። አበረታቱት ልጃችንን። ይሄ ጎበዝ ልጅ ነው። በጣም ጎበዝ ልጅ ነው። በቃ ኮንፊደንስ፣ በቃ ሁሉም ነገር በኮንፊደንስ የሚያደርግ ነገር ነው። ፍራቻ የለበትም። እንደምታዩት ደግሞ ጎበዝ ነው። ይሄ ቁመታችን ለነገሩ የሞዴል ቁመና ነው። ይሄው ከኔ ጋር ራስ እንዴት እንደበለጠኝ ወጥቶ ዛሬ ኑሪትዬ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ ከፍ ያርግሽ። መድኃኒዓለም በጣም አመሰግናለሁ።
እንደነገርኳችሁ ጋይስ ኑሪት በጣም ነው የምወዳት። እኔ ያው ካሁን በፊት እዚህ ቤት 6 ወር ሰልጥኜ ነው ያለፍኩት። እኔ ያው ጎዳና ስኖር ነበረ። መንገድ ዳር እንዳጋጣሚ አንስተውኝ አሰልጥነው ብዙ ሱስ ነበር የምጠቀመው። እዚህ ቤት አስገቡኝ። እዚህ ቤት ከገባሁ በኋላ እንግዲህ እኔም ስልጠና ነበረ የህይወት ክህሎት ስልጠና። እሱን ስልጠና ወስጄ ዛሬ ራሴን ችዬ ቤት ተከራይቼ እየኖርኩኝ ነው። እና እዚህ ቤት ስኖር እነዚህ ሁለት በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እውነት ከእናት ያነሰ ፍቅር አይሰጡም። በጣም የምወዳቸው እናቶች ናቸው። እና ኑሪትዬ በጣም ከልብ አመሰግናለሁ። እናት ደግሞ እንዴት ነሽ? እግዚአብሔር ይመስገን። ዋናው እሱ ነው። እናትዬ እንግዲህ እሷም እንደነገርኳችሁ እንደ እናቴ ነው የማያት። በቃ እናቴ ናት ለኔ። እዚህ ቤት ብዙ ካሳለፍኳቸው ህይወቶች እንግዲህ ምግብ በማብሰል በተለያዩ ነገሮች እንግዲህ እናት ከጎኔ ነበረች። በጣም ነው የማመሰግነው እናትዬና ለቤተሰቦቼ እስኪ አንድ ነገር ባያቸው። እኛ በጣም ነው የምንወድህ፣ እኛም እንወዳለን። ጎበዝ እንደሆንክም ብዙ ልጆችም እንደዛ እንደሆኑ አሁንም እግዚአብሔር ረድቶ በጣም ጎበዝ ሆነህ ከሰው በላይ ሆነህ እንድናይህ እንፈልጋለን። በጣም ቤተሰቦችን በጣም የሚረዱላ እንዳለ በጎን ይሁኑ እንዲረዱ እንፈልጋለን። እናመሰግናለን። እሺ በጣም ነው የማመሰግነው። ኑሪትም እናትም ኑሩልሽ አመት። አሜን አሜን ግድ ነው። አሜን 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 አሜን። እኛ ደግሞ አንተ ብዙ ተስፋ አለ። ተስፋችን ከእግዚአብሔር በታች በአንተ ላይ ጥለናል። ልጆቻችንም እንደዛው እግዚአብሔር ይመስገን ጥሩ ልጆች ስላሉ በቃ ልጅ አለሽ አንቺ? አዎ አዎ። ደስ ይላል ደስ ይላል። እግዚአብሔር ይመስገን 3 ልጆች አሉ። 3? አዎ። ተማሪ ናቸው? አዎ ተማሪ ናቸው። አይ ደስ ይላል። ተማሪ ናቸው። አንደኛው 12ኛ ናት። ሁለተኛው 10ኛ ክፍል ነው። ሶስተኛው ገና 1ኛ ክፍል ነው። እንግዲህ ከወለድኳቸው ማለት ነው። እና ያሳደግኳቸው ደግሞ በዚህ ድርጅት ውስጥ ያሳደግኳቸው ደግሞ በጣም ብዙ ልጆች አሉ። ከ40 እና 50 በላይ ልጆች አሉ። ያው እነሱ ልጆቼ ናቸው። እግዚአብሔር ይመስገን። እንግዲህ መውለድ ብቻ ልጅ አያረግም። አይ ደስ ይላል በእውነት በጣም ደስ ይላል። ልጆች ደግሞ ነገ ትልቅ ደረጃ ያደርሳቸው ምኞቴ ነው። አሜን። እግዚአብሔር ደግሞ ያሳካዋል። አሜን። ሁሉንም ያሳካል። እኔም በጣም ነው ውድ ልጄ በጣም ወዳችሁ ኑርልኝ። እንግዲህ ቤተሰብ የዛሬ ቆይታችን እዚህ ላይ ያበቃል። እነሱ እናት ኑሪት ይባላሉ። ሁለቱም እናቶቼ ናቸው። እናት የሁሉም ናት። እናት የሁሉም ናት የሚባለው ለዚህ ነው። አሁን እነሱ የነሱ ልጆች ብዙ ልጆች አሏቸው እዚህ ቤት ራሱ እንደ ልጆቻቸው የሚያያቸው፣ እነሱም ደግሞ እንደ እናታቸው የሚያያቸው ማለት ነው። እና ፋሚሊዎቼ እነዚህን ይመስላሉ እናትና ኑሪት። በጣም አመሰግናለሁ። ሁለታችንም ኑሩልኝ። ሺህ ዓመት ያኖራችሁ ፈጣሪ። ቤተሰብ እናንተ ደግሞ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። በቀጣይ እስከምንገናኝ ትናፍቁኛላችሁ። መልካም ህይወት በያላችሁበት፣ መልካም ጊዜ። አመሰግናለሁ።